አንቺ ወሮተኛ ወሮት የለማድሽው አንቺ ወሮተኛ ወሮት የለማድሽው ሲያምኑሽ ኮዳሽ ልቤን አዶማሽው ሲያምኑሽ ኮዳሽ ልቤን አዶማሽው ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ይላችሁ እሞኝላችሁ አድርስ ስትት ጎንደሉ ማለች ላይክ እና ሼር ያድርጋችሁ አሳውቻችሁ ለብዙዎች አካፍሉ። ለዚህን ከልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣነው እንግዲህ መግቢያ ላይ የሰማችሁት ሙዚቃ የመካከለኛው ምስራቅ አገሮች ለአሜሪካ የጋበዛት ነው። አንቺ ወሮተኛ ወሮት የለመድሽው ሲያምንሽ እየኮዳሽ ልቤን አዶማሽው በሊቢያ በኢራቅ በሶሪያ በየመን በመላ ዓለም ያደረግሽ ነገር እኛ ላይም ልታመጪ ነው የሚል ስጋት ውስጥ ገብቷል። በትናንትናው ዕለት እንግዲህ በመላ ዓለም አቀፍ ሚዲያዎች በሰበር ዜናነት የቀረበው የእስራኤል ጠቅላይ ሚኒስትር ኔታንያሁ በእስራኤል ትልቅ ከተማ አራድ ላይ የደረሰውን ከፍተኛ ውድመትና እልቂት እያሳዩ ለአውሮፓውያኖቹ ይሄ ሁሉ ውድመት አይታችኋል፣ ኢራኖችን ይሄ ሁሉ ውድመት ያደረሱት ይሄ ውድመት ደግሞ ነገ በእናንተ ላይ ይደርሳል። ስለዚህ የኢራኖቹ ቦሊስቲክና ሃይፐርሶኒክ ሚሳኤል ፓሪስና ለንደንን ቀጥታ ይደበድባል። እናንተ ወደ እልቂት ሳትገቡ በፊት እስራኤልን እንድታግዙ ሲሉ የድረስልኝ ጥሪ ያሰምተዋል። ዶክማ ትራምፕ ብቻውን ኧረ ድረስልኝ ኔቶ ኧረ በዚህ ጦርነት ቶሎ ግቡ፣ ቶሎ ሆርሙዝ ሰርጥን አስከፍቱ፣ ቶሎ ኢራንን እንደብድቡ ባካችሁ ስለ እግዚአብሔር በአላህ ብለው ምንም ሰሚ አላገኙም። አሁን ደግሞ ትራምፕ እኔን ሼም ያዘኝ፣ በቃ ዶከመኝ፣ ጮኩኝ። አሁን ደግሞ አንተ በተራ ለምናቸው ለፈረንጆች ለነዚህ ለአውሮፓውያኖቹ ብለ ኔታንያሁ ደግሞ ባካችሁን ይሄ እልቂት እናንተ ላይ ሳይመጣ ኢራን ሚሳኤል አላት፣ ማአት ሚሳኤል ነው ያላት አለ። ጨርሰናል እኮ ብሎ ነበርኩ፣ ጨርሰናል አልቋል፣ ምንም ነገር የለም ብሎ ነበር። ትናንትና ደግሞ ከዲመን ቀጥላ አራድ ከተማን በከፍተኛ ሁኔታ ተደብድባለች። አራድ ከተማ ላይ ተገኝተው የወደመውን የፈረሰውን ሁሉ እያሳይ ይሄው እኛ እንደዚህ ፈርሰናል፣ ወድመናል። ገና ፓሪስም ደግሞ ትፈርሳለች። ለማን ፓሪስ ነው ያልኩት? ፓሪስ ትፈርሳለች፣ ሎንዶንም ትፈርሳለች። እና ከዛ በፊት እኛን ማገዝ አለባችሁ፣ በዚህ ጦርነት እንድታግዙን ሲሉ የድረስልኝ ጥሪ አሰምተዋል። በእርግጥ አውሮፓኖቹ በዚህ ጦርነት ውስጥ ይገባል። ይህን ጦርነት አሜሪካም አትፈልግም፣ ሳዑዲም አትፈልግም፣ የተባበሩት አረብ ኤሚሬትም አትፈልጉም፣ ሁሉም አይፈልጉም በነገራችን ላይ። ነገር ግን ሳይጠራቸው ዘሎ በጦርነት መግባት የለመዱ አውሮፓውያኖቹ በአንደኛው ዓለም ጦርነት ምድር ላይ እልቂት ያመጡ እነሱ ናቸው። በሁለተኛው ዓለም ጦርነት ምድር ላይ እልቂት ያመጡ እነሱ ናቸው። በቀኝ ግዛት የአፍሪካን ሕዝብ አንበርክከው ጎለው አሳደው የፈጁ እነሱ ናቸው። አሁንም ደግሞ የትኛውም ዓለም ላይ ጦርነት ካለ ዘለው ቶሎ ቀድሞ የሚገቡ እነሱ ናቸው። ስለዚህ በኢራን ጦርነት ላይ አውሮፓውያኖቹ ሊገቡበት የሚችሉበት እድል 85%። የመካከለኛው ምስራቅ አገሮች መግባት አይፈልጉም። በነገራችን ላይ ሳዑዲ እኮ የተባበሩት አረብ ኤሚሬት፣ ኳታር እዚህ ጦርነት ውስጥ እስካሁን ድረስ የሉበትም። የኢራንን ኩርኩም እያሹ ነው ያሉት። እንደዚህ ኧረ ተው ለአላህ ብላችሁ ተው። ዲፌንስ ነው እስካሁን ድረስ ያሉት፣ የመከላከል ነው እንጂ ኢራን ላይ አንድ ኮብልስቶን የወረወረ የአረብ ሀገር የለም አንድም። ለምን መውጣት ነው የሚፈልጉት ከዚህ ጦርነት መውጣት ነው። አሜሪካ መውጣት ነው የምትፈልገው። ያው መስላት ሞክራለች፣ እንደማይሆን አውቃለች፣ ዶንግጣለች፣ ፈርታለች። ግን የወንድ ልጅ መውጫ ስጡኝ ሲባለው እምቢ አለው። ሰውየው በየቀኑ እየወጣ ይሄው ልንደራደር ነው፣ ይሄው የፍቅር ቄጤማ ልንቆነጣጥስ ነው ከኢራን ጋር በየቀኑ እኮ ነው ውይይት እያደረግን ነው፣ ንግግር እያተደረገ ነው፣ ሰላም ሊመጣ ነው፣ ኢራኖች ወደ ሰላም እየመጡ ነው፣ ፍቅር ቄጤማ ልንቆነጣጥስ ነው። ኢራኖች ደግሞ የምን የፍቅር ቄጤማ ነው የምንቆነጥስ? አንተን ነው የምንቆነጥስ። እና ኢራኖቹ እምቢ ስላሉ ነው እንጂ ትራምፕ የበኩሉን እያደረገ ነው። ከዚህ ጦርነት ለመውጣት የወንድ ልጅ መውጫ ቀዳዳ እየፈለገ ነው። አረቦቹም እንደዚሁ ሁሉም መውጣት ነው የሚፈልጉት። እስካሁን በትናንትናው ዕለት የእስራኤል አንዳንድ ሚዲያዎች ማህበራዊ ሚዲያዎችም ሆነ መደበኛ ሚዲያዎችም የተባበሩት አረብ ኤሚሬት ለመጀመሪያ ጊዜ ኢራን ላይ ሚሳኤል ተኮሰች እያሉ ሲያስወሩ ነበር። ባለፈው እንደምታስታውስ ሳውዲ ተኮሰች እያሉ ሲያስወሩ ነበር። ሳውዲ ወጣ ኧረ በእናታችሁ ተው አላህ ብላችሁ እንደዚህ አትበለው፣ እኔ አልተኮስኩም፣ አንድም አልተኮስኩም ብለው መልስ ሰጥተዋል። አሁን ደግሞ ትናንትና የተባበሩት አረብ ኤሚሬት ወደ ኢራን ተኩሳለች ብለው ያቆሳሰራሉ። እነሱ ደግሞ ወጥተው እነዚህ ኢራኖች እብዶች ናቸው፣ ከነሱ ጋር ሊያጋጭን ነው፣ እኛ አልተኮስንም ኢራንዬ ነው ያሉት ወጥተው በአደባባይ። ለምንድን ነው አሁን ይህን ጦርነት አረቦቹ መውጫ መንገድ ነው የሚፈልጉት? አሜሪካ መውጫ መንገድ ነው የምትፈልገው። ምክንያቱም
በጣም ከፍተኛ ኢኮኖሚያዊ ቀውስ በመላ ዓለም ተቀስቅሳል። የዚህ ተጠያቂ ደግሞ ዋናው አሜሪካ ነች፣ ቀጥሎ ነው እስራኤል። ምክንያቱም አሜሪካ ኃላፊነት እንዳለባት ታውቃለች። በዓለም ደረጃ ኢኮኖሚ በምን ያክል አደገኛ ሁኔታ ላይ እንዳለ ታውቃለች። እስራኤል ብቻዋን ብትሆን ይህን ጦርነት እንደማትጀምረው ዓለም ያውቃል። ስለዚህ ኃላፊነት መውሰድ ያለባቸው አሜሪካኖቹ በመሆናቸው ከፍተኛ ጫና እየተፈጠረ ስለሆነ ከዚህ ጦርነት በፍጥነት ለመውጣት ይፈልጋሉ። አንደኛ ራሱ በአሜሪካ ምድር ላይ ነዳጅን ተከትሎ የመጣ የኑሮ ውድነት አለ፣ በመላ ዓለምም የመጣ አለ። ስለዚህ አሜሪካ በአስቸኳይ ከዚህ ጦርነት መውጣት ትፈልጋለች። አረቦቹም መውጣት ይፈልጋሉ። ምክንያቱም በእነዚህ ጥቂት ቀናት ብቻ ትሪሊየንስ ኦፍ ዶላርስ አጥተዋል። ትሪሊየንስ ነው የወደመው ንብረት፣ ያጡት ገበያ ምናምኑ ስትደማምረው ትሪሊየንስ ኦፍ ዶላርስ ነው። ስለዚህ ይሄ ለአረቦቹ ምቹ አይደለም። አንዴ ነው። ሁለተኛ ይሄ ግጥሚያ በአረቦቹ ሜዳ ላይ ነው እየተተኮሰ ያለው፣ እየወደመ ያለው የአሜሪካ ንብረት አይደለም፣ የሳውዲ አረቢያ ንብረት ነው፣ የተባበሩት አረብ ኤሚሬት ንብረት ነው። ከዚህ ሁሉ እልቂት በኋላ ፍርስራሾቻቸውን የሚያፍሱት አረቦቹ ናቸው። ስለዚህ ይሄን ነገር ላለማፋፋም ነው አሁንም እየተኮሰች ነው ኢራን። ወደ ሳውዲ አሁንም እየተኮሰች ነው፣ ወደ ኳታር አሁንም እየተኮሰች ነው፣ ወደ ሁሉም መካከለኛ ምስራቅ ሀገር አሁንም እየተተኮሰ ነው። እነሱ ግን መልስ መስጠት አልፈልጉም። መልስ መስጠት አልፈልጉም። ለምን? ኢራን ላይ አንድ ብንተኩስ 100 ነው የሚመልሱት። እነሱ 100 ደግሞ የሚተኩሱት የኢኮኖሚያቸውን ሙሉ በሙሉ ሊያናጋ ወደሚችል ቦታ ነው። መሰረተ ልማት ነው የሚያወድሙት። በእርግጥ የኢራንን ዋና ንብረት አውድሟል። ስለዚህ ኢራን ከዚህ በኋላ ከሳውዲ ተተኩሰው የሚወድምብኝ ንብረት አለ ብላ የምትፈራው ነገር የለም። ዋና የነዳጅ ማጣሪያው ተመቷል። ትልልቅ ንብረቶቿ ተመቷል። የቀረው የኃይል ማመንጫው ብቻ ነው። እሱ ከተመታ ከዚህ በኋላ ለማን ነው የምትራራው? ሳውዲም እኮ ብታጠቃ ታጥቃ ምንም የተለየ የሚደርስ ውድመት የለም። ዋናው ነገር ስለወደመ ማለት ነው። ዋናው ነገር ስለወደመ ነው። እና አረቦቹ ከኢራን የሚመጣውን አደገኛ ተጽዕኖ ስለሚፈሩ ጦርነት ውስጥ አልገቡም፣ ወይም ደግሞ መግባት አይፈልጉም። አሜሪካኖችም ቶሎ ከዚህ ጦርነት መውጣት ይፈልጋሉ። ጦርነት ሁልጊዜ እንደ ድግስ የሚያዩት። ስለዚህ የአውሮፓ አንዳንድ አገሮች እዚህ ነገር ውስጥ ዘው ብለው የመግባት እድላቸው ሰፊ ነው። አንደኛ እስከዛሬ ሲያሸረጉድና ሲያጎበድዱላት የነበረችው አሜሪካ በአስከፊ ሁኔታ አኩርፋለች። በአስከፊ ሁኔታ እና የአሜሪካ ማኩረፍ ደግሞ ዩክሬንን ለአንዴና ለመጨረሻ ጊዜ ለራሽያ አሳልፎ ሊሰጥ ይችላል። በጣም ጭንቀት ነው። በነገራችን ላይ ዘና ብለው አይደለም በኢራን ጦርነት ውስጥ አንገባም ያሉት፣ በጭንቅ ውስጥ ነው። የጭንቅ ምርጫ ነው ይሄ ጦርነት። እኛ ዘለን እስክገባ በኢራን በኩል ምናልባት ሰሜን ኮሪያ፣ ምናልባት ራሽያ፣ ምናልባት ፓኪስታን፣ ምናልባት የሆነ አገር ሊገባ ይችላል እና ከዛ በኋላ የሚመጣውን እልቂትና ኢኮኖሚያዊ ዳፋ መቀበል እንችላለን ነው የሚለው ስጋት ውስጥ ጥላቸዋል። ስለዚህ በጭንቅ ሆነው ነው አንገባም፣ እንገባለን፣ እሺ በቃ እምቢ በቃ እያሉ ጭንቀት ነው፣ ቀላል አይደለም። እና የእስራኤልን የድረስልኝ ጥሪ ተቀብለው አውሮፓውያኖቹ በቀላሉ መጥተው ይህን ጦርነት ይቀላቀላሉ ወይ የሚለው ግምት በጣም አደገኛ ነው። ምክንያቱም አጣብቂኝ ውስጥ ናቸው። ነገር ግን ታሪካቸው እንደሚያመላክተው ከሆነ የአንደኛው ዓለም ጦርነት፣ ሁለተኛው ዓለም ጦርነት፣ የሰው ልጅ እንደ ቅጠል የረገፈበትን ጦርነት አጋፋሪው፣ ፊታውራሪው፣ ግራዝማቹ፣ ቀኛዝማቹ እነሱ ነበሩ። ስለዚህ ይሄ ከፍተኛ የጦርነት ልምድ በአፍሪካ ላይ የነበረ የብዝበዛ፣ የጭቆና፣ የቀኝ ግዛት መከራ ሁሉ እነሱ ነበር ያደረሱ። ስለዚህ አሁንም በምድር ላይ ጦርነት ካለ ደጋሾቹ እነሱ ናቸው። ስለዚህ አሁንም ወደኋላ ይላሉ የሚል ግምት እኔ በግሌ የለኝም። ያደርጉታል። ለምን? ባህሪያቸው፣ እይታቸው፣ ለዓለም ፖለቲካ ያላቸው እይታ፣ ሌላውን ዓለም የሚንቁበት መንገድ ስታየው እነዚህ ሰዎች ከዚህ ድርጊታቸው ይቆጠባሉ የሚል ሀሳብ የለኝም በግሌ። በእርግጥም ይህን ጦርነት ያቆጣጠላሉ፣ ይገቡበታል፣ ያፋፍሙታል የሚል ሀሳብ ነው ያለኝ። እንግዲህ እኛ ለዓለም ሁሉ ሰላም ነው የምንመኘው። ነገር ግን ከዚህ ጦርነት ሁሉም ለመውጣት እየሞከረ ነው። እስራኤልም ብትሆን ለመውጣት ነው የምትሞክረው። የተወሰነ 1-3 ቀን ደብድቤ አያቶላውን ገድዬ ቶሎ ብዬ ፈርጥጬ እወጣለሁ ነው እንጂ ይህ ጦርነት እንዲህ ያለ ትርምስ በመላ ዓለም ይፈጥራል የሚል ግምት እስራኤሎችም አልነበራቸውም፣ አሜሪካኖችም አልነበራቸውም፣ እነዚህ የአረብ ቅልቦችም አልነበራቸውም። ነገር ግን
በስተመጨረሻ ነገሮች ሄደው እዚህ በመድረሳቸው ከፍተኛ ድንጋጤ ፈጥሯል። መውጫም ቀዳዳ ጠፍቶ ነው እንጂ ከፍተኛ ድንጋጤ ፈጥሯልና ይሄ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ